ዛሬ ግንቦት 4 የብሔረ ብፁዓን ቅዱሳን ከብሔረ ብፁዓን እየመጡ ንስሐ ይገቡባቸው የነበረ በደጃቸው የተቀበረን አፈር የማያስበሉ ታላቅ ቃል ኪዳን ያላቸው ጻድቅ የአምላካቸውን የኢየሱስ ክርስቶስን መከራ ለማሰብ ገዳመ ቆሮንጦስን የመሰለ ታላቅ ዋሻ ፈልፍለው በዛ ራሳቸውን ሲያሰቃዩ የኖሩ ራሳቸውን በችንካር እየቸነከሩና እያቆሰሉ ቆስሎ ደግሞ ትል ሲተላ ትሉን ለሰማይ አዕዋፍ ሲመግቡ የነበረ እግዚአብሔር ወልድ የተገረፈውን ግርፋት እያሰቡ በእየቀኑ 3,000 ይሰግዱና 3,000 ደግሞ ራሳቸውን ይገርፉ የነበረ የክርስቶስን መቸንከር እያሰቡ እጅና እግራቸውን ደረትና ሆዳቸውን በብረት ይቸነክሩ የነበረ ጎኑን በጦር መወጋቱን አስበው በጦር የራሳቸውን ጎን አጥንታቸው እስኪሰበር ይወጉ የነበረ ሐሞትና ከርቤ መጠጣቱን አስበው እሳቸው መራራ ይጠጡና እንክርዳድ ሲመገቡ የኖሩ ሞቱን አስበው ራሳቸውን መግደል ቢሳናቸው ደም እንባ ያለቅሱ የነበረ ይህንን ሁሉ እያደረጉ ሲኖሩ የወዳጆቹን ድካም የማይዘነጋ የሰውን የድካሙን ዋጋ ፈጽሞ የማያስቀር አምላክ የሰማይ ሰራዊትን አስከትሎ መጥቶ መገረፍህ ስለኔ መገረፍ ይሁንልህ፣ መቁሰልህ ስለኔ መቁሰል ይሁንልህ፣ የደምህ መድማትም ስለኔ ደም መፍሰስ ይሁንልህ፣ መቸንከርህ ስለኔ መቸንከር ይሁንልህ፣ ሞትህም ማልቀስህም ስለኔ ሞት ማልቀስ ይሁንልህ በማለት ከዚህ ከአንተ ቦታ መጥቶ የተሳለመውን እኔ እምርልሃለሁ። ነፍሱ በአንተ ቃል ኪዳን ምክንያት የማይማረውን ሰው ወደ አንተ ቦታ ለመሳለምም ንስሐ ለመግባትም ለመቀበርም ሆነ ስጦታ እንዲሰጥ አላስደርስብህም። የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን የተረጎመውን ያስተረጎመውን ምሬልሃለሁ፣ ከአንተም ጋር ርስት ሰጠዋለሁ። ስምህን የጠራ መታሰቢያን ያደረገ በእጅህ የተጠመቀ እንዲሁም ደግሞ በአንተ የተናዘዘ እምርልሃለሁ፣ ከአንተም ጋር ርስት ሰጠዋለሁ። ለምህረት ያላዘጋጀኋትን ነፍስ ደጅህን አትሳለምም። ከኀጢአተኛም ወገን አንተ ስለ እነርሱ ከለመንከኝ እምርልሃለሁ የተባሉት እኒህ ክህነታቸው እንደ ዘለዓለም ካህን እንደ ሳሌሙ ንጉሥ እንደ መልከጼዴቅ የሆነላቸው የብሔረ ብፁዓን ሰዎች እንኳን በክህነታቸው ምክንያት መጥተው ንስሐ የሚገቡላቸው ታላቁ አባታችን አቡነ መልከጼዴቅ ዘሚዳ ዛሬ ግንቦት 4 የዕረፍት በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ መልከጼዴቅ ዘሚዳ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።